አልፎ አልፎ ሲያወሩ ነው የምሰማው እንጂ እኔ እኮ አላያትም። ድንግል ማርያም አላያትም። ለምን ብዬ ነው ማያት? የልጆቼ ጠላት ናት። የወደቀች ውዳቂ ርካሽ ናት። ጭራሽ ከሷ ጋር አውርቶ ከካሜራ ጀርባ ጨርሰናል ምናምን ስለኝ እኔ በቃ ልቤ ውርድ ነው ያሉ። ለምን ይወርዳል? ከባለቤቱ ያወቀ ቡዳ ነው አሉ። እቺ ሲጀመር አንቺ ምን ሆነሽ ነው? ልጅቷ አጋንንት የሰረራት አጋንንት ነው የበዳት። ዋይ አንቺ ደግሞ ስለ ብድ ታነሻለ። ይሄን ደግሞ ከታች የቀዱ እንዳያወጡን በማርያም ግድግዳ ላይ እንዳይለጥፉን እስክሪን እግሪ ሹት አድርጎ እስክሪን ሹት የሚለውን እግሪ ሹት አድርጎ ደግሞ እንዳይለጥፉን አያሉ። ተይኝ እኔ አሁን ተይኝ እንጂ እንኳን ስክሪን ሹት አይደለም ቻርጀርም ሹት ያርጉ። እኛ ምን አገባል? ስክሪን ሹቱን እግር ሹት አድርጎ እንዳይለጥፉን። ኧረ ተይ በእናትሽ። ይቺ የሙቀጫ ልጅ እኔ ከእሷ ጋር ምን አቃጠለኝ እናቴ። ወይ እድሌ ምን አይነት ቀን እንደው አሁንስ እንደው መሮኛል። ይቺ ግማታም ልጅ ቅማላ ኧረ ቅማልስ እንደው ደማለች የሆነች የሰው ደም ትበላ የሆነ አታውሩ። ስለሷ እየተባልን ነው። እኔ እሷን አናውራ ልጅ ኦኬ። ለዛ ነው የወረዱት። እሺ እሺ ይቅርታ። ውጡ በቃ ውጡ። አንድ አታውሩ ስለሷ። ይቺ እኔ እኮ ማለት ነው ይኸውልሽ ደህና ሞቅ ደመቅ ሸብረቅ እያደረኩኝ እሷን አትያት በቃ ኡፍ አፈርት ብላ እኮ መድኃኒዓለም አፈሪያ ብላት ተቃጠል። ገብርኤል ያቃጠል። ይልቅ ስለ ፍፄ እናውራ። ስለ ፍፄ እንደ ፍፄ ደግሞ ዛሬ ተሽኮረኑ እናት አስደሰተኝ። አይ አስደሰተኝ፣ ግን እኔ እንጃ ልጁ ይመለሳል መሰለ። ባይመለስ ደስ ይለኛል። የምሬ ነው። እናቷ ድንጋይ ትብላ። እቺ ማትረባ ነች። ገበታ የራስ ነች። አክምባሎ ጭንቅላት የሆነች ስስዬ ምን አክምባሎ ነች? እንስራ ቂጥ ነች። እንስራ ፊትና እንስራ ቂጥ ነች። ታስጠላ። እንግዲህ አቤት ሳሚልኝ ዋጋም የለሽ ብሬ መልሻለ። በይንፈትፍት እንግዲህ እናቴ። ወይ ጉድ መጽዋለ ትግሬ። ጉድ መጽዋ ለምን ያድርግ ብለሽ ነው? ወይኔ እምቢ አላት እኮ እንትናን እምቢ አላት። ኔትወርኩ ነው። እኔ ልውረድና ትግባ እስቲ ትሞክር። ላ አንቺ ጋር ምን ያገናኛል? እሷ ጋር አንቺ ጋር አያገናኝም። እና ሚኮ ጭራሽ ሚኮ ደግሞ እንደኔ ነው። በቃ አይወዳትም። ደስ ነው ያለኝ። አንቺ ይዋ ሚኮ የሚናገረው አነጋገር እኔ ቅቤ ጠጣው። እቺ ዛምብል ከንፈር የዛኔ ስለማመጣት እንድ ብላ ደግሞ አሁን ዛሬም ጭራሽ ውዴ አበባ በትናልሽ አየነ ጉዴ ማለየነ አያ በደበ ደግሞ ጉራን ቀና ብላ ደግሞ ማየት ታፍራለች መሰለኝ። አልቀረብሽም አውቃ ነው ሁኔት እሱ እንትን ብል ተነስታ ከንፈሩ ነው የምትልሰው። እቺ እግር እናቴ ድንግልናዬን ወሰደ ብላ ደግሞ እንዳትመጣች ሰጋቱራ። የመድኃኒዓለም የሀገር ሽንት ቤት የምን ድንግላ ነው ያላት? ድንግላ ከየት የመጣ ነው? ምን ሆነሽ ነው? ወይኔ እናትዬ የእኔ ጠንበለል። ሰዎቹ ግን ምን ሆኖ ነው ወጥተው የወጡት? የዛችን እኮ መስማት ለምንድን ነው የወጡት? እኔ ጋር ያሉት ወደዚህ ባይቆይ ልውረድና ይገባሉ። የዛችን ስላወራሁት አታውሪ። ሁለተኛ ስለዚች በኋቃ እንዳታውሪ። በቃ አላወራም። በቃ ኑ ግቡ። አላወራም። በቃ ትቻለሁ። ኑ ውዴ ልበልሽ ብሏል ዘማሪው። አይ ፍጽዬማ ልጄ በቃ ፎንቃ ገብቶላታል አስባላትዬ። አይደለም በኋላ ልጁ ፎንቃ ውስጥ ከገባ በኋላ ደግሞ ጥላ ልትሄድ ነው። እሱም ናቅቶባታል። አዎ እኔም እሱን ነው የምለው። እኔን እንዳሯሯጥ አሁን እሱም ማረፍ አለበት። እምቢ ካለ ሁለቱንም ቀጥታ ሲጅን ነው የምከታቸው። እኔ እስር ቤት ነው የምከታቸው።
ልጁን ልታስጨልለው ፈልጋ ነው። ባልታ ባልታ መጨረሻ ላይ ለበርገል ሆዶ አንተን ከጎደል በኋላ ሂድ ቀጥል ትለዋለች። ሪጎሬ ነው የምትቀጠው። አይ እንግዲህ እሱ ነው የሚያውቀው። እኛ ምን አገባን? እኛ ጨረቃ ፋሚሊ በስንቱ ተጨንቀን ልንሞት ነው። ኖ እናንተ ግቡ፣ ኖ ግቡ። ተያቸው፣ የፈለገ ይግባ ያልፈለገ ይተው። ተያቸው፣ ጣጣ የለው። ሰው ቢሄድ ሰው ይመጣል። እኔ እንደዚህ አይነት ነገር አይመቸኝም። እና አሁን እኔ ራሱ ቺክ ፈልጋለሁ። ከባንጋላዴሽ ልጥበሰው ከኢትዮጵያ ልጥበሰው? እስቲ ባንጋሊ ይሻልሻል። አንቺ እቃቸው እኮ እንደ ቀሚሳቸው እየተጎተተው ውስጥ ልካተሽኝ ልታስገድኝ ነው። አንቺ ምን ሆነሽ ነው ጉዴ? እኔ የምልሽ እዛ ሽርጡ ውስጥ እንዳይከቱሽ እናቴ። የእነሱ ግቢ የእነሱ እኮ ጉልበት ላይ ይደርሳል አሉ። አንቺ ደግሞ ሲሲዬ ነይ ግቢ የኔ ጣፋጭ። ምን አልሽ? ባንጋሊን ፈልጊልኝ ላግባው አይደል እንዴ ያልሽው ማሬ? አይ ደህና ክርችም እያለ ካለ ብዬ ነበር። አንቺ ደግሞ ሽርጡ ላይ የደረሰውን ልታስገድይ ፈልገሽ ነው። እኔ የምልሽ ኧረ እንትና ጃኒ ዛሬ 3 ሰዓት ላይ ላይፍ ላይ ገባለሁ ደስ የሚል ነገር ብላለች። የሚያገባት ሰው አለ መሰለኝ። የሚያገባት አለ። አዱናይም ተጠርቷል። ብቻ እሱም ሰርፕራይዝ ነው የሆነው፣ ግን ምን እንደሆነ አልታወቀም። እኔ እንጃ። የእናቴ ምርቃት ምናምን ብላን እንትን አይቻለሁ፣ ግን እንዴ ምን እንደሆነ አልገባኝም። የምን እንደሆነ የእናቴ ምርቃት ማለት አልገባኝም። እናቷ ተመርቀው ነው? እናቴ ምርቃት የእሷ ምርቃት ነው ለዚህ ያደረሰኝ። እና እናቴ እወድሻለሁ ብላ ያለቀሰች ነበረ በደስታ ማለት ነው። እናቴ የኔ ምስኪን ጃንዬ እውነት ተመረቀች ናት። እናቴ ትሙት። እኔ ወዳታለሁ። ወይንም አስታርቆ ይሁኑ አልገባኝም። ወይንም እንጃ ምን እንደሆነ በጣም ትልቅ ሰርፕራይዝ ነው። እንዴ ይሄ ምንድን ነው? ሾርት ፓንት ለማን ነው ደግሞ? ሃይ እያጠፍኩ ነው አንቺ። ኦኬ አንቺ ያልታወቀ ከስር አለ ማለት ነው። አንቺ ባል ማለት ነው። አይደለም የኔ ልጆች በቃ ዛሬ በቃ ውብ በውብ ነው ያደረጉኝ። በስማ አስደሰቱኝ። እኔም ሳገባ ትድርኛለሽ። በቃ ትሄጃለሽ ከኔ ጋር። አላገባሽም እንዴ? እኔ ወልጃለሁ ስልሽ እውነት መስሎሻል አይደል? አግብቻለሁ ስልሽ እውነት መስሎሻል? አዲ ምንም ፕሮብሌም የለውም። ልጅ ተገኝቶ ነው እንዴ? ልጅ ጸጋ እኮ ነው የእናቴ ልጅ። ተመስገን ነው። ልጅ በልጅነት ነው። ምን አንቺ ዝም ብለሽ አይምሮች ከቀወሰ በኋላ ሄደሽ ብትወልጅ እኮ ዝግምተኛ ልጅ ነው የምትወልጂው። ለምን ይሆናል? ምንም አይሆንም። ምንም የታየሽ አንቺ ምንም አይሆንም። ግፋብል አንድ ሴት ልጅ ከታደለች እድል ከቀናት ከ20 ዓመት ጀምሮ ከወለደች ማሻአላ ነው። ማሻአላ 18 ከ19 ጀምሮ የምትወልድ ልጅ ማለት ነው። 19 20 21 22 ዓመት 23 ዓመት የምትወልድ ጌታ የባረካት ናት። ዝም ብለሽ እዚህ ተንቋቁተሽ ቋቋቴሽ አልቆ ደቀሽ ስታምጪ እኮ ድንገት አር ነው የሚወጣው። እኔ ለምን ብዙ በላለሁ? በትንሹ በልቼ ነው ማምጡ አሩ እንዳይወጣ።
የዘን ይኸውልሽ ከአሁን በኋላ ምንም አናወራም። ዩቱብ ላይ እንደዚህ ስናወራ ዩቱብ ላይ አይለጥፉም። የት አባታቸው ሰራንላችሁ። እኛም ተግባብተናል። ከዚህ በኋላ እኮ እኔ ለምን በላለሁ? ብዙ አልበላም። በትንሹ በልቼ ሚጤ ስመጣ ከዛ አመጣለሁ። ችግር የለም። ሽንት ከመጣ ይምጣ። ሽንት ችግር የለውም። ሽንት ችግር የለውም። ዳይፐር አለ። ምን ችግር አለ? ሰውን የሰውን እንትን አትንኪ እንጂ አዲ ማፊ ሙሽኪላ። አሁን 25 ዓመቴ ነው። ችግር የለም። ሂጂ ባገባም ቶሎ ነው የሚረግዘው፣ ቶሎ ነው የሚወልደው። አይደለም እሱ እኮ ማንኛውም ሰው እኮ 40 ዓመቱም በ40 ዓመት በ50 ዓመት የወለደችም አለ። ይሄ ልጅ እኮ የእግዚአብሔር ታምር ነው። ኧረ ግን በስመ አብ አይከብድም? በ45 ዓመት ሰው ይወልዳል? ግን የምርሽ ነው? የምን 45 ዓመት ለ60 ዓመት የተጠጋች 2 መንታ ልጅ የወለደች አለች። ትቀልጃለሽ እንዴ አንቺ? ጎንደሬዋ እና በ60 ዓመት የወለደች አለ። በ62 ዓመቷ ምን የመሰለ አንበሳ ልጆች ወልዳለች። ክርስቶስ ማርያም አረቻት። የምር ሰላም፣ እንዴት ዋላችሁ? ሳራም አለች በ90 ዓመቷ የወለደች። በ90 ዓመቷ እሺ፣ አጠገብሽ ያለችው አይ በመጽሐፍ ቅዱስ ላይ ነው። ታረ በ90 ዓመት ወልዳ አሁን ማታ ስሞላት ነው አዲስ አበባ የምትሄደው።